ምን መሰለህ ቆይ አንዴ 17ኛው ክፍለ ዘመን ላይ ለምሳሌ ሉተራኖች ነበራችሁ ብዬ ጠይቃቸው አዎ ነበርን ይሉኛል። ማስረጃ ብላቸው አውጥተው ያሳዩኛል። አለቀ። ኮንፌሽኖቻቸው አንዳንዶቹ ከዛ የሚቀደሙ ናቸው። እኔ ከነሱ የተሻለ ማስረጃ ልሰጥ ነው። አሁን እኔ ደግሞ ጴንጤ በመጀመሪያው 100 ክፍለ ዘመን እንደነበር ማስረጃ ልሰጥ። ማን ጠየቀ? የመጀመሪያው 100 ክፍለ ዘመን ላይ ማን ጠየቁ? 17ኛው ክፍለ ዘመን ላይ እነዚህ የሱራዎች ብቻ ያልመለስኩ አኪ አንተ ስጠይቀኝ 17ኛው ላይ ትለኛለህ። እኔ ከመጀመሪያው ክፍለ ዘመን ጀምሮ ነበርኩ ማስረጃ ልስጥህ እያልኩ ነው ከመጽሐፍ ቅዱስ። እነዚህ ብቻ የሚሉ ትምህርቶች አምስቱ ሶላዎች አምስቱ ብቻዎች የፕሮቴስታንቶቹ ደቨሎፕ እያደረጉ የመጡት 16ኛው 17ኛው በኋላ ክፍለ ዘመናት ላይ ነው። ወደኋላ ሄደው ስም ነው የሰጣቸው ከመጽሐፍ ቅዱስ። ችግር የለውም ስምም በሚሰጥበት ደረጃም በለው ችግር የለውም። አሁን እሱ ዝም ብሎ አሁን አንተ ዝም ብለህ እንደዛ ስላልክ እንደው ጀስት ፎር ዘ ሴክ ኦፍ አርጊመንት ዝም ብዬ ልለፈ እንጂ ኤኒዌይስ 17ኛው ክፍለ ዘመን ላይ በስም ደረጃም ቢሆን እነዚህ ብቻ የሚባሉ ነገሮች ሲመጡ ጴንጤ እዛ ሰዓት ነበረ ወይ እያልኩ ነው። አዎ ካልከኝ ማስረጃን አውጣና 17ኛው ክፍለ ዘመን ላይ እነዚህ ብቻ የሚሉ ነገሮች በመጡበት ሰዓት ላይ ጴንጤ አብሮ ያመጣቸው እንደሆነና እንዳልሆነ እንየው። አውጣ ማስረጃንና አሳየኝ 17ኛው ክፍለ ዘመን ላይ ያለውን ጴንጤ። እሺ እኔ ደግሞ ልመልስ። አሁን እኔ 17ኛው ክፍለ ዘመን ላይ አለ ሲላኬ ለምንድነው 17ኛው ክፍለ ዘመን ላይ የምታደርገኝ? መጀመሪያው ክፍለ ዘመን ላይ ነበርኩ አልኩት። እሱ ምናምን ዓመት በኋላ ያመጣል። የመጀመሪያው ክፍለ ዘመን ላይ እንደነበርኩ ማስረጃ ልስጥ እለዋለሁ። እሱ ደግሞ እኔ ስለ መጀመሪያው ክፍለ ዘመን መች ጠየኩህ? አልጠየኩም። ለምን መሰለህ ያልጠየኩህ እኮ አልተቋረጥኩም። ከዛ በኋላ አልተቋረጥ በጣም አሪፍ እስካልተቋረጥ ካሳየኝ። በቃ ያልተቋረጠ ቼን ካለህና በቅብብሎች ውስጥ ከመጀመሪያው ክፍለ ዘመን እስካሁን ድረስ የመጣችሁ ከሆናችሁ 17ኛው ክፍለ ዘመን ላይ ቸርች አሳይሃለሁ። እስካሁን ድረስ ያለውን አሳይሃለሁ፣ ግን ከመጀመሪያው ክፍለ ዘመን ጀምሮ ነው ማሳየህ። አይ አይደለም፣ የመጀመሪያውን ክፍለ ዘመን አልፈለግኩትም። 17ኛው ክፍለ ዘመን ያለውን ማስረጃ አውጣና አሳየኝ። ምክንያቱም እኔ ቸርችን ራሱ አንተ እንዴት ነው የምትረዳው? ቸርች ስትረዳ አንተ እንዴት ነው የምትረዳው? እንደ ያኬ ኤፍሬም ወዳጅ አንዴ በጣም ይቅርታ አድርገኝ። ቤተክርስቲያን ስትረዳ እንዴት ነው የምትረዳው? አሁን የሉተራን ቤተክርስቲያንን አሁን አንዱ ሉተራን ገብቶ ማለት በጠይቀው እኔ ልንገርህ፣ ቤተክርስቲያንን እንዴት እንደምረዳው ልንገርህ። እኔ እንደ ክርስቲያን አይደለም ስትል እኮ አንተ አሁን ሲሚንቶና አሁን የሉተራን ቤተክርስቲያንን አሁን አንዱ ሉተራን ገብቶ ማለት በጠይቀው እኔ ልንገርህ፣ ቤተክርስቲያንን እንዴት እንደምረዳው ልንገርህ። እኔ እንደ ክርስቲያን አይደለም ቤተክርስቲያን ስትል እኮ አንተ አሁን ሲሚንቶና አሸዋ ልትቆጥር ነው መሰለኝ። ወዳጅ ኤፍሬም፣ እኔ እንደዛ ልቆጥር አይደለም። አንዴ ተረጋጋና ስማኝ። አንድ ሉተራን ቢመጣና የሉትራን ቸርች 15ኛው ክፍለ ዘመን ላይ ነበረ ወይም 14ኛው ክፍለ ዘመን ላይ ነበረ ወይ ብጠይቀው አይ የለም እንደሚለኝ እርግጠኛ ነኝ። ያን ያህል ወደዚህ ወደዛ የሚያደርጉት ነገርም ያለ አይመስለኝም። አትሊስት እነሱ እዚህ ጉድ ሳለ የስ በቃ ይኸው ማሳየት ይችላል። አንተን ደግሞ እየጠየኩ ያለሁት የጴንጤ ቸርች በዲኖሚኔሽን ደረጃም በለው በቸርች ደረጃ ቸርች ማለት ጉባኤ ነው። ጉባኤ ስለሆነ በጉባኤ ደረጃ ነው መሆን ያለበት ማለት ቸርች ጉባኤ ነው። ኤክሌሲያ ጉባኤ ነው። በጉባኤ ደረጃ አሁን እነዚህ አምስቱ የፕሮቴስታንት ብቻ የተሰኙ ትምህርቶች ብቅ ማለት ሲጀምሩ ያኔ ምንም ጴንጤ ኮንትሪቢዩት ያደረገው ነገር የለም ብዬ አስባለሁ፣ አምናለሁ። ግን አንተ ደግሞ አይ አለ የሚመስል ነገር እየተናገርክ ስለሆነ ጴንጤ 17ኛው ክፍለ ዘመን ላይ እነዚህ አትሊስት ስሞቹ አሁን በስም ደረጃ ምናምን ብለን ስለተስማማን በመጡበት ጊዜ እነዚህ አምስቱ ብቻ የሚባሉ በስም ደረጃ ብቅ ማለት በጀመሩበት ሰዓት ላይ ያኔ ጴንጤ ካለ አሳየኝ። አንደኛው ክፍለ ዘመን ላይ አለ፣ ሐዋርያት ሥራ ምዕራፍ 2 ላይ አለ ትለኛለህ። ሐዋርያት ሥራ ምዕራፍ 2 ላይ አለ የለም የሚለውን እሱን ወደ ኋላ መለስ ብለን ምናምን ልናይ እንችል እኮ ይሆናል። ግን ለጊዜው እሱን አይደለም ጥያቄ። የኔ ጥያቄ እነዚህ አምስቱ ብቻዎች ውይይታችን ስለ ብቻዎቹ ስለሆነ አምስቱ ብቻዎች በስም ደረጃ በሚመጡበት ሰዓት በቸርች ደረጃ የጴንጤ ቸርች እዛ 17ኛው ክፍለ ዘመን ላይ አለ ወይስ የለም? አለ ካልከኝ ፕሊስ ማስረጃ ያውጣ እናሳየኝ። የለም ካልከኝ ግን እያደከምከኝ ነው ከይቅርታ ጋር ማለት ነው። እሺ አሁን እንዳትገባ፣ እኔ ለመጨረስ ስለማልደግም ጣልቃ እንዳትገባብኝ ልመልስልህ። እኔ መልስ ትክክል ከመለስክልኝ መልስ ትክክል ካልሆነ ቁጭ ብዬ እዚህ ጋር እደክማለሁ። እኮ ትክክል አይደለም፣ ሲጨርስ ትክክል አይደለም በል ነው። አሁን እስክመልስ አትግባ። ከጥያቄ ውጭ አድርገህ እንዳታደክመን ነው። እኔም ብቻ ሳይሆን ሰሚውንም እንትን ዲቤት እንትን እኮ አደረከው። እኔ እኮ እየጠየኩህ አይደለም። እንደዛ ከሆነ እኔም ልጠይቅህ አንተም እንጠያይቅ። እንደሱ ቸርች ምን ችግር ኖሮብኝ ጠይቀኝ። የፈለከውን ብጠይቀኝ እኮ እንዳንተ እኮ የሆነ አራውን ደቡሽ እኮ አልዞርም። ቀጥታ ነው መልሰው ኤፍሬም። ስለዚህ አሁን አንተ የተጠየቀውን ቀጥታ መልስ። ምንድነው? እኔ መልስና ጥያቄ እጠይቅሃለሁ። 17ኛው ክፍለ ዘመን ላይ ጴንጤ ነበር አልነበረም? እሺ እኔ እጠይቅሃለሁ፣ ልመልስ። እሺ መጀመሪያ ይህን መልሳ። 17ኛው ክፍለ ዘመን ላይ ጴንጤ ነበር አልነበረም? እኮ ልመልሳ። ሲስ ድምፅ አሰማ። ሲስ አንዴ ድምፅ አሰማ እንዳይዘረግፍ። ደግሞ በተቻላችሁ አቅም ወደ ርዕሱ ተመለሱ። እሺ
እሺ ሲሲ በቃ ሚት አድርገው። እሺ ምንድነው አኬ እየጠየቀኝ ያለው በ17ኛው ክፍለ ዘመን ላይ ነበራችሁ ወይ እያለ ነው። አይ ቲንክ ስለ ፔንቴኮስታል ነው እያወራ ያለው። እኔ ደግሞ እያልኩት ያለሁት በ17ኛው ክፍለ ዘመን ላይ ብቻ አይደለም፣ ከዜሮ ጀምሮ ከመጀመሪያው ከ50ዎቹ ጀምሮ በባለ 50 ቀን ከሐዋርያት ስራ ጀምሮ ከቤተክርስቲያን ተከላ ወቅት ጀምሮ አለ። ኧረ እባክህ ልመልስ እኔ እየመለስኩ እኮ ነው። ከዛ አልመለሰልኝም ትላለህ፣ ችግር የለውም እሱ ለምን አልልም። አንተ ዝም ብለህ የመጣልን እንደፈለግህ አውርተህ ከዛ በኋላ ከደከምን በኋላ አልመለሰልኝም ተብሎ መታለች። አንተ የፈለግከውን ጥያቄ ልጠይቅህ አንተ ጥያቄ ልጠይቅህ። አንዴ ተረጋጋ። ቆይ ጥያቄ እቀበላለሁ አላልክም? ተቀበልሽ። ኧረ ተረጋጋ አንዴ ቆይ። እሺ ጥያቄ ስትጠየቅ ጥያቄ ተቀበል ትላለህ እንዴ? ጥያቄ ልመልስ እምቢ፣ ልጠይቅህ እምቢ። ምን ትመልሳለህ? 17ኛው ክፍለ ዘመን ላይ አለ የለም መሰለህ? ምን እኮ ስመልስ እኮ አስቋረጥክኝ እኮ እንዳትገባ ብዬ። ኤፍሬም ተው በቃ። ምንም ወይ የማታውቀው ጉዳይ ከሆነ ተው። እንደዚህ ጉንጭ አልፋ ክርክር እንዴት አይቀርም እዚህ ቲክቶክ ላይ እንዴ? ሁሌ ተመሳሳይ እንዴ? ከአመት ዓመት እንዴ ጉንጭ አልፋ የሚያዳርቅ ነገር። ጥያቄ ጠይቀህ ልመልስ ስልህ መሀል ላይ እየገባ ጥያቄም መልስም ፈርተህ ጥያቄም ፈርተህ ነውን? ይቻላል ላኬ ጥያቄን ልመልስልህ እምቢ፣ ልጠይቅህ እምቢ። ዴን ታዲያ ምንድን ነው ማድረገው? እኔ ጥያቄ እንዲመለስም ማትፈልግ ከሆነ እንድትጠየቅም ማትፈልግ ከሆነ ምንድን ነው ማድረገው? አንዴ እሺ እንመለሳለን፣ ወደ ጸጋ ብቻማ እንመለሳለን። አሁን እኮ ጸጋ ብቻ የሚለው ትምህርት ጋር ለማምጣት እኮ ነው እኔን ያነሳ። ትመልስ እኮ እየገባህ እኮ ነው አኬ። ለመጨረሻ ጊዜ አንዱን ጥያቄ ይህንን ጥያቄውን ሁላችሁም ስሙት። መልስ ትፈራለህ ያለው ያው ይሄ የፖለቲክ ወሬ ነው፣ የቲክቶክ ወሬ ነው። ችግር የለውም እንደሱ ቁጥርን ዝም እንለዋለን። ግን መልስ ፈርተሃል ብሏል። መልሱን ግን ስሙት ሁላችሁም። ጥያቄው ምን ነበረ? ፔንቴኮስታል ቸርች ይሄ እነዚህ በፕሮቴስታንት ብቻ እየተባሉ 5ቱ ብቻዎች አሉ አይደል? ሶላዎች ተብሎ የሚነገሩላቸው እነሱ በስም ደረጃ እንኳን የመጡት በኋላ በ17 ክፍለ ዘመን ምናምን እዛ አካባቢ ነው ምናምን ተባብለን ስለተማመንን ከነብተርናን በኋላ ስለሆነ እነዚህ በስም ደረጃ ሲመጡ ጴንጤዎች ያኔ በዛ ክፍለ ዘመን ላይ ጴንጤዎች ነበሩ የሚል ጥያቄ ነው ያቀረብኩት። ወንድማችን እየዞረ አይ አንደኛው ክፍለ ዘመን ላይ በባለ ጴንጤኮስቴ ማለ ምናምን እያለ ነው። እሱ አይደለም ጥያቄ። የዚህ ሰዓት ግን ነበሩ ያኔ። ኖሩ አልኖሩ ጉዳይ አይሰጠኝም። አሁን ስለሱ አይደለም ጥያቄ ብያለሁ። በዚህ ሰዓት ግን ብቻዎቹ በሚመጡበት ሰዓት ሲጀመር ጸጋ ብቻ የሚባል ነገር ሲመጣ የሉትራንና የሪፎርመር ነው እንጂ አንተ አይደለም የሚል ነገር እያመጣው ስለሆነ ያኔ እነዚህ ስሞቹ ሲመጡ በስም ደረጃ አትሊስት ሲመጡ ጴንጤ በ17ኛው ክፍለ ዘመን ነበረ አልነበረም? ከነበረ ለ17ኛው ክፍለ ዘመን ማስረጃ አውጥቶ ያሳየ የሚል ነው። ይኸው ስሙት። አሁን መልሱን እንዳትገባ አመሰግናለሁ። ጥያቄውን በደንብ ሲጠይቅ ሰምታችኋል ብዬ አስባለሁ። እኔ ለምናችሁ እናንተን የኔን መልስ ደግሞ በደንብ እንድትሰሩ። በነገራችን ላይ እኔ የምመልሰው አብሶሉት ትሩዝ ነው፣ እሺ ኦፒኒየን አይደለም። አሁን የምነግራችሁ እና ሊስን ኬርፉሊ እኔ የምመልሰውን መልስ ማለት ነው። ነበረ ወይ በ17ኛው ክፍለ ዘመን ፔንቴኮስቴ? ኦኬ አዎ ነበርን። የነበርነው በ17ኛው ብቻ አይደለም። እኛ የነበርነው በመጀመር በቤተክርስቲያን ተከላ ወቅት በ50ኛው ክፍለ ዘመን ጀምሮ ነው። ኦኬ ከ30 እስከ 50 የተለያየ እንትን ስላለ ኦራይት። ሶ በቤተክርስቲያን ተከላ ወቅት ጀምሮ ነበርን እኛ። አዎ አብያተ ክርስቲያናት በዛን ወቅትም የነበሩት ጠቅላላ ፔንቴኮስታል ናቸው። ማስረጃ ከተጠየቁ አመጣለሁ። ሐዋርያው ቅዱስ ጳውሎስ ደብዳቤ የሚጽፍላቸው የነበሩት በሙሉ ፔንቴኮስታሎች ናቸው። አዎ ማስረጃ አመጣለሁ። ማስረጃ አምጣ ከተባልኩ ፔንቴኮስታል ስለመሆናቸው ማለት ነው። ስለዚህ አልተቋረጥንም። እስከ መቼ? እስከ ዛሬ ድረስ። በ17ኛው ክፍለ ዘመን ነበራችሁ? አዎ ነበርን። እንዴት ነው? ቅደም ተከተሉን እንሂድ። ሂስቶሪካል እስቲ ትረስ እናርግ፣ ወደኋላ ሄደን ማለት ነው። ምንድነው የነበረው? አንድ ቤተክርስቲያን አልነበረም እንደ የነበረው? ምንድነው አሁን ዋዩ ቴክን አዘ ፉል አንድ ቤተክርስቲያን ነው የነበረው። ኦርቶዶክስ፣ ካቶሊክ ምናምን የሚባል ቤተክርስቲያን የለም። እኔ ልጠይቅስ ብል ምጠይቅህና ማትመልሰው ጥያቄ ይሄ ነው። አሁን እኔ ልንገርህ፣ ከምመልስም ከሆነ ጠይቀኝ ትለኛለህ፣ መልስልሃለሁ። አንድ ቤተክርስቲያን ነው የነበረው። ኦርቶዶክስ የሚባል ካቶሊክ የሚባል ፕሮቴስታንት የሚባል በአዜ ዲኖሚኔሽን አልነበረም። ኦኬ አንድ ቤተክርስቲያን ነው የነበረው። ከዛ በኋላ በተለያዩ ወቅቶች መለያየቶች እንደነበሩ ታውቃላችሁ። ኦኬ ከኦርቶዶክስና ካቶሊክ ኢስተርንና እንደገና ደግሞ ራሱ የነ አኬ ማለት ነው ዋዶ አይኮሊት ኢስተርና ኦሪየንታል እንደዚህ ተብሎ በተለያየ ጊዜ ክፍፍሎች አሉ እንደምታውቁት ማለት ነው። እንደዛ ክፍፍል እየመጣ ነው አሁን ናው ዴይስ ያለንበት የደረስ ነው ማለት ነው። ባክኔ ዴይስ ግን ቤተክርስቲያን የነበረችው አንድ ቤተክርስቲያን የነበረችው አዜ ዲኖሚኔሽን ፔንቴኮስታል እንትን ምናምን የሚባል አልነበረም። ያቺ ደግሞ አንዷ ቤተክርስቲያን ፔንቴኮስታል ነች ብዬ ነው ማምነው። ለዛ ስክሪፕቸራል እንትኖች ማምጣት እችላለሁ። ኦኬ ስለ ሉተር ተነሳ። ከየት ነው የመጣው? ከካቶሊክ አይደለም እንዴ? ከካቶሊክ እኮ ነው ሉተር
ተቃውሞ ነው የወጣው። ማን ነው አፖስቶሊክ ትራዲሽን የተከተለው? ማን ነው አፖስቶሊክ ሰክሴሽን የተከተለው? ኦርቶዶክስ ካቶሊክ? እነሱ እኛ እናንተ እነሱ ትላላችሁ። ሰንሰለቱን ይዘን ከመጣን ልዩነት የለም በእናንተና በእነሱ መካከል። እሱ ስኬት ነው ከጓሮ የበቀለ ችግኝ ነው እንዴ? አይደለም። ከካቶሊክ የወጣ አይደለም እንዴ? ከዛው ከካቶሊክ ነው የወጣው። ሉተር አይደለም? ሪፎርመር ነው መታደስ አለበት አለ። በዛን ጊዜ የነበረ ዝብርቅርቅ የወጣ ነበር። ስክሪፕቸራል ያልሆኑ እንደ እግዚአብሔር እውነት ያልሆኑ ነበር። ሉተር አዲስ ሃይማኖት ፈጠረ ነው ወይ? ባክ ቱ ኦሪጂን ነው ያለው። ወደ መጽሐፍ ቅዱስ እውነት እንመለስ፣ ወደ ነበረው እውነት እንመለስ አለ። ስለዚህ ወደ ነበረው እውነት እንመለስ ሲባል ቅድም የነበሩ ዝርዝር ሀሳቦች ተነሱ። ሶላዎቹ ለምሳሌ ሉተር ጽፎ ያመጣቸው ስክሪፕቶች አይደሉም፣ መጽሐፍ ቅዱሳዊ ናቸው። ስያሜ ነው የተሰጣቸው። ኦኬ፣ ስያሜ ተሰጥቷቸዋል። 5 ሶላዎች ተብለው ስያሜ ተሰጣቸው። ግን ትምህርቶቹ የነበሩ ናቸው። ልክ እንደ ስላሴ ማለት ነው። ስላሴ እንትን አለው ብለው ይነግሩናልኛል። ስላሴ ማለት ሰለሰ ከሚል የግዕዝ ግስ የወጣ ነው። ኦኬ፣ አሁን ሰዎች ሄዱና መጽሐፍ ቅዱስ ላይ ስላሴ ያለው ብለው ሲንከራትቱ ይውላሉ። ማን ፈልጋለሁ? ሲጀመር ቃሉ የመጽሐፍ ቅዱስ ሳይሆን የስነ መለኮት ቃል ነው። ሶስትነት ማለት ነው። መጽሐፍ ቅዱስ ውስጥ ሶስትነት ካለ ስላሴ አለ ማለት ነው። የአብ የወልድ የመንፈስ ቅዱስ ስም ነው ስላሴ ማለት። ሶስትነት ማለት ያ ልዩ ሶስትነት ነው ስላሴ የተባለው። ስለዚህ አሁን ነገረ ማርያም እንላለን፣ ነገረ ፍጻሜ እንላለን። እስካቶሎጂ ትምህርትን እነዚህ መጽሐፍ ቅዱስ ውስጥ ሄደህ እስካቶሎጂ ትፈልጋለህ እንዴ? ልክ ሶላ ስክሪፕቸራ ማለት እንደዛ ነው። ስያሜ ነው፣ ለትምህርቱ የተሰጠ ስያሜ ነው። ነገረ ማርያም ብለህ መጽሐፍ ቅዱስ ውስጥ አትፈልግም መቼስ። ነገረ ማርያም ማለት ስለ ማርያም እንግዲህ ያለ ትምህርት ነው አይደለ? ልክ እንደዛ ማለት ነው ሶላ ስክሪፕቸራ ማለት። ስለዚህ ያ ስያሜ በሚሰጥ ጊዜ ነበር አይደል? እኛ ፕሮቴስታንት አይደለንም እንዴ? የፕሮቴስታንት ሪፎርመር አይደለም እንዴ ሉተር? እና ከየት ነው የመጣ ነው እንዴ? ፔንቴኮስታል የወጣ 16ኛው ክፍለ ዘመን ላይ ምናምን እናንተ ሪቫይቫል ትቆጥራላችሁ ነው። እኛ 16 አሱዛ ስትሬት ምናምን አይደለም። መጽሐፍ ቅዱስ አይነን የነበረው አንዲቷ ቤተክርስቲያን ውስጥ የነበርነን። አፖስቶሊክ ሰንሰለቱን ራሱ እንጠብቅ ከተባለ አፖስቶሊክ ሰክሴሽንን እንቁጠር ከተባለ ወደኋላ ሄደን ትሬስ እናድርግ ከተባለ ምንገባው እዛው ነው። አሁን የምነግርህ ውስጥ እዛው እነ ጳውሎስ የነበሩበት ሃይማኖት ውስጥ ነው ምንገባው። ምክንያቱም እኛ ከጓሮ የበቀልን ችግኞች አይደለንም፣ ይወጣነን። ስንለያይ ከእናንተ ጋርም ስንለያይ ነበር። ከዛ ከካቶሊክም ስንወጣ ነበረ። አሁን ፔንቴኮስታል የምትለው እዛው ከሉተር አስተምሮ ምንድነው? ሪፎርም የማድረግ ነገር ነው። በየጊዜው በየተለያየ ጊዜ የሆኑ የተበላሹ ነገሮች ሲኖሩ አይ ይሄ ነገር ትክክል አይደለም ወደኋላው እንመለስ ነው። ሪፎርመር የሚባሉት ለዛ ነው። አዳሾች ናቸው እንጂ እነሱ ፈጣሪዎች አይደለም። ይብቃሽ። ስለዛ በቃ እንግዲህ ህዝቡን ከታች መልስ የለም እያለ ስለሆነ ሲጀመር ወይ ከአንተ ጋር ማውራት ኦርቶዶክሳን መልስ አለ ብለው ቃሉ እንዴ? ለእናንተ ነው ቃሉ ታሰማለን የሚሉት እኮ ከአንተ ጋር ማውራት ሉትራንና ካልቪን ይግቡና በቃ ቀጥል አንተ። እንደዛ ነው የሚሻለው። እሱ የእነሱን አልቀበልም ስላለ እንደዛ ነው የሚሻለው። ይበቃል። ኦልሬዲ ሰው ተባረኩ። ግን አንድ ጥያቄ ብትቀበለኝ ደስ ይለኝ ነበር። አይ ምንም ጥያቄ ጠየቀው በዚህ ሁኔታ ይሄ እኔ እንጃ ዝም ብዬ ሳየው ሁኔታውን አንተ ቆንጆ አድርገህ መልስላቸው። የጠየቀኝ ጥያቄ ቆንጆ አድርገህ መልስላቸው። ልጠይቅህ። ምንድን ነው የምጠይቀኝ? እስኪ ከርዕሱ ጋር የተገናኘ ከሆነ ጠይቀኝ። የጠየቀኝን ጥያቄ ነው የምጠይቅህ። ኦርቶዶክስ ቤተክርስቲያን አዜ ዲኖሚኔሽን ኦኬ፣ አዜ ዲኖሚኔሽን በመጀመሪያው ክፍለ ዘመን እና በሁለተኛው ክፍለ ዘመን ላይ አለች? አለች። ማስረጃ ልስጥህ? ፕሊስ በጌታ ምንም በጣም ሲምፕል ነገር እኮ ለኛ ሲሆን ለምን ከተባለ ቸርች ማለት ጉባኤ ናት። ጉባኤ ማለት ህብረት። ወደ ማስረጃ ውስጥ አንዴ እባክህ ተረጋጋ። እረኛና መንጋ ያለበት ማለት ነው። የኦሪየንታል ኦርቶዶክስን የምጠይቀኝ ከሆነ ለምሳሌ የኢትዮጵያ የሚመዘዘው ከአሌክዛንድሪያ ቤተክርስቲያን ነው። አልጠየቁ። ጥያቄ ምንድን ነው የጠየቁ? ኦርቶዶክስ ተዋህዶ ቤተክርስቲያን እንደ ዲኖሚኔሽን ነበረች ወይ ነው አኩሳ እንዴ? ያማል የአሌክዛንድሪያ ቤተክርስቲያን እኮ ናት የኛ ቤተክርስቲያን። ሌላ እኮ አይደለችም። ምን ሆነን ወይስ አታውቅም? መገልፈጥህን እንደሱ አናውራ። እኔን ስህተት ውስጥ አትክተተኝ። እንደሱ ማውራት አትጀምር። አሌክሳንድሪያ ቤተክርስቲያን ቆይ አንዴ። እንዴ ጥያቄ ጠይቄ እኔ ዝም ልበል? ያልሆነ ነገር ውስጥ ነው የገባው። አሌክሳንድሪያ ቤተክርስቲያን አልክ አይደል? ጥያቄ ልጠይቅህ። ጠይቀው። እኔ እኮ አሁን አልጠይቅ እኮ አልተባልክም፣ ግን ስትጠይቅ ግን አንዳንድ ጊዜ የሆነ በቃ እንዳነበበ ሰው ለመጠየቅ ሞክር። ማለት እንደፈለክ በል ብቻ ጥያቄ መልስልኝ። እንደፈለክ እየተሳደብክ ጥያቄ መልስልኝ። በመጀመሪያውና በሁለተኛው ክፍለ ዘመን ነበረ ብለሃል። በመጀመሪያውና በሁለተኛው ክፍለ ዘመን ጀምሮ ኦርቶዶክስ አዚ ዲኖሚኔሽን ነበረ ብለህ እንደውም ጭራሽ ዲኖሚኔሽን እኮ አይደለም ኦርቶዶክስ ነው እንዴ? ማን ያለ? ኦኬ ዲኖሚኔሽን አይደለም ኦርቶዶክስ አይደለም።
አይ ዲኖሚኔሽን እንደሆነ ያው ዩኒቨርሳል ትሩዝ ነው። ዲናይ ልታረግ ትችላለህ። ማን ነው እኮስ? ማን ነው ዩኒቨርሳል ትሩዝ ያደረገው? ደግሞ ዩኒቨርሳል ትሩዝ ብላችሁ መጣችሁ። ማን ነው ያለው? ቆይ ኒቂያ ጉባኤ ላይ ሲሰበሰቡ አንተ ደግሞ በጣም አስቂኝ ጨዋታ መጣ። ኒቂያ ጉባኤን ሲሰበሰቡ ከኦርቶዶክስ ቸርች የመጣው ማን ነበረ? ይዛኔ የሚገርም ነው። የኒቂያ ጉባኤ ላይ ጭራሽ ዋን ሂሮ ጀግናው ቅዱስ 325 መጥቼ እባክህን እኮስ አንዴ እስቲ እንደው የሚታደርገው ስለፈጠረ ማለት ነው። እሺ በመጀመሪያ ደረጃ የኒቂያ ጉባኤ ላይ ሲሰበሰቡ የኒቂያው ጉባኤ ጀግና እስቲ ሚዩት አድርገው። ለምን አንተ ሚዩት አላልክም ነበር? እኔ አላወራም፣ ንገረኝ። ኧረ ሚዩት አድርጌ ነበር ስሰማኝ ነበር። ይሄን ሁሉ ሰዓት ደንቁረን ሰምተን እኮ በቃ አባል ህዝቡ ሁሉ ሲታዘብ። እሺ ከኦርቶዶክስ ጥያቄ ልብ ብላችሁ ስሙ። ኒቂያ ጉባኤ ላይ ከኦርቶዶክስ ቸርች ተወክሎ የመጣው ማን ነው ጥያቄ? እሺ ሚዩት ነው። እሺ የኒቂያው ጉባኤ ላይ ሂሮ የተባሉ ጀግና የተባለው ማን ነበር? አንዴ እስቲ መልስ የለም የተባለ ኧረ እባክህን አንተ እባክህን አንተ ማን ጠይቁ? እኔን አይደለም። እሺ ከታች ያሉ ይመልሱ። አሁን መልስ የለም የሚለውን ኦልሬዲ ሁላችሁም እንደተስማማችሁ እናውቃለን ጋይስ። ይሄ ሰው መልስ እንደሌለው ማለት ነው። እሱን ተውት፣ በቃ ተውትና የእሱን ይሄን እኮ መልስ የለም የሚለውን ኮሜንት። አሁን ደግሞ ምንድነው የኒቂያው ጉባኤ ላይ ሂሮ የነበረው ጀግና የተባለው ማን ነበር? ከታች እንደምታየው አትናቴዎስ ነው፣ ቅዱስ አትናቴዎስ ነው። እሺ የጉባኤው መሪስ ደግሞ ማን ነው? ኤፍሬም የጉባኤው መሪ ንገረኝ እስቲ። ጥያቄን ሽፍት ለማድረግ ፈልገህ ነው? እኔ ጠየኩህ ምንድን ነው? ተረጋጋ አንዴ። ጥያቄ ምንድን ነው? እባክህን ወዳጅ አስታውሷቸው። ጥያቄው ምንድን ነው? የጠየኩህ ጥያቄ ምንድን ነው? ከኦርቶዶክስ ቤተክርስቲያን የመጣው ማን ነበር ያልከኝ? ሚዩት አድርጎ ከኦርቶዶክስ ቤተክርስቲያን ተወክሎ የመጀመሪያውና ሁለተኛውን ትቼልህ አሁን 325 ላይ ነው ያለው። ቁጭ በላ አንዴ እባክህ። መልስ ቶሎ መልሱን ወደ መልሱ ግባ። አትናቴዎስን ሲሆን ቅድም አይታችሁት ከሆነ ገና ምንም እናንተን ስጠይቅ ነው ራሱ ከፈት አድርጎ አትናቴዎስ አለ። እሺ መሪውስ ማን ነው ሲባል ለምን ጠይቀኛል? አያውቁም። እለእስክንድሮስ ሲባል እሱን እኔ ቲክቶክ ላይ እኔ ነኝ ያስተማርኩ። አኪል አንተም ተው፣ ጉባኤትን ለእኔ አያውቅም ያውቃል ትላለህ እንዴ? ተው እሱን አሁን ሌላ እንትን ውስጥ አትግባ። ጭራሽ ጉባኤ ኒቂያ ላይ የተሰበሰቡትን ትጠይቃለህ? ኤፍሬም እኮ ነኝ። ተረሳስተህ ነው ወይስ ምንድን ነው? እንደዛ ቋንቋን አስተካክል መጀመሪያ። አሁን አትናቴስን ጠቅሰሃል። ኦኬ አትናቴስ አትናቴዎስ አሁን ከኦርቶዶክስ ቤተክርስቲያን ነው ተወክሎ የመጣው ብለሃል። እዛ ነው ስንት ዓመት ነው የምትመልሰው መልሱን? አኬ እኔ አንተን እኮ ምንም መልስ የሌለውን ወሬ ቁጭ ብለን እኮ ጆሮአችን። እሺ አትናቴዎስ ከኦርቶዶክስ ቤተክርስቲያን ተወክሎ ነው የመጣው ኒቂያ ጉባኤ ላይ። እሺ ይሄን መልስ ጎሄድ ሚዩት አድርገው። ጌታ ሆይ ሲጀመር ይህን ከዚህ ሰውዬ ጋር ለምን ራሱ እንትን እንዳልክ። ምክንያቱም እኛ አነሳነውን የጸጋ ብቻ ትምህርት አልቀበልም ብሏል። እኛ አነሳን የነበረውን በሪፎርሙዱ እና በሉተራን ሳይድ ያሉ መልስ። አትናቴዎስ ከኦርቶዶክስ አንድ እባክህን እሱን ልመለስ ነው። ጌታ ሆይ አንተ እንዴት አይነት አሰልቺ የሆነ ነው ይሄ ውይይቱ በክርስቶስ። አንድ ይሻ እንዳትገባ። አሁን እነ ቅዱስ አትናቴዎስ እነ እለእስክንድሮስን ካየናቸው የአሌክዛንድሪያ አባት ናቸው። ኦነስትሊ ስፒኪንግ 318ቱም ሊቃውንት የኦርቶዶክስ ቤተክርስቲያን አባቶች ናቸው። ምክንያቱም በዓለም አቀፍ ደረጃ አንዲት ቤተክርስቲያን ስትኖር ያቺ ቤተክርስቲያን አንድሪያ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ተብላ ነበር የምትጠራው። ቤተክርስቲያን ጉባኤ ነው አይደለም። አንተ ሰው ይታዘባል። ሰው የሚያውቅ ሰው ካለ ከታች የሚሰማ ላይ ተው በቃ በጌታ ስም ተው ኤፍሬም ተው በቃ። ቆይ ነውር አታውቅም እንዴ? ቅድም እኔ ያቻ ቆይ ኤፍሬም እሺ ደቂቃ ስጠኝ። ቆይ ስጠኝ። አደገኛ ነገር እኮ ነው የሚያንሳው። ደቂቃ ስጠን፣ በደቂቃ እናውራ። ደቂቃ ስጠን፣ በደቂቃ እናውራ። ደቂቃ ውሰዱና በዚህ ነገር ማንንም ኢንተራክት አይደለም ሲስ እኔ አሁን ወደ ርዕሱ እንመለስ። በቃ አሁን ከዚህ ሰው ጋር ሲጀምር መዳረግ መድከም ነው። ከታች ህዝቡ ራሱ እኔ ፋይናላይዝ ላድርግና ልውጣ። ወዴት ነው ፋይናላይዝ የምታደርገው? ምን እኛ ፋይናላይዝ አድርገን ነው? ቅድም ያን ሁሉ አንተ ታደርጋለህ። ውጣ እያላችሁኛል። አንድ ደቂቃ ይሰጠኝና ራፓፕ አድርጌ ልውጣ። በአንድ ደቂቃ ወይ በሁለት ደቂቃ እስካሁን ያወራው ነው። ስለዚህ እኔም አጠቃልላለሁ። ሂድ አጠቃልሽ። አንድ ደቂቃ ከኔም በኋላ ታጠቃልላለህ። እሺ ሁለት ደቂቃ ሰጠኝ ሲስ። ሁለት ደቂቃ ይበቃል። እሺ 3 ደቂቃ አስጠኝ። እሺ 3 ደቂቃ አስጠኝ። እነሱ ስለሚቀጥሉ ችግር የለውም። 3 ደቂቃ አስጠኝ። እሺ ታንክ ዩ። 3 ደቂቃ አስጠኝ። ሉትራን ካሉ ይዘጋጁ ሲስ። እሺ ቆይ ሚት አድርገው። እሺ ምንድነው አኬን ሲጠይቀው የነበረው? ኦርቶዶክስ ነበረች በመጀመሪያውና በሁለተኛው ስለ አሌክሳንድሪያ አለ። ሰውን እንዴት እንደ ህፃን እንደሚቆጥር አላውቅም እኔ። አሁን ደግሞ ስለማንበብ ታወራለህ አንተ። አሌክሳንድሪያ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ነበረች። አሁንም እንደገና ኒቂያ ላይ ተወክሎ የመጡት ስለው አትናቴዎስ ነበር እና የአሌክሳንድሪያ ይላል። አሌክሳንድሪያ የኦርቶዶክስ ቤተክርስቲያን ነበረች። አሪ ሲሪየስ ማን
ማንን ነው የምታሞኘው? ይህ ዩኒቨርሳል ትሩዝ አይደለም እንዴ? በዛን ጊዜ ከአሌክሳንድሪያ ከኢየሩሳሌም ከእንደዚህ ከተለያዩ አብያተ ክርስቲያናት የመጡ ሰዎች ነበሩ። በዛን ሰዓት ኦርቶዶክስ የሚባል ኤግዚስት አያደርግም። የለም ነበረ። ኦርቶዶክስ የሚባል የለም። አሌክሳንድሪያውን ክሌም ካደረግ እኛ ክሌም አናደርግም እንዴ? አትናቴዎስን እኮ እኛንን ክሌም የምናደርገው። እዛ አሌክሳንድሪያ የነበረው ቤተክርስቲያን ውስጥ የነበረውን ነገር አንተ ትቀበላለህ? አሁን እናንተ ቤተክርስቲያን ውስጥ አሁን የሚደረጉት ነገሮች በሙሉ ትቀበላለህ? አይኮኒክ ቬኔሬሽን ቅርብ ጊዜ ሲወራ ነበረ። ለስዕላት መስገድ እሱ ነበረ፣ አሌክሳንድሪያ ቤተክርስቲያን ውስጥ ነበረ። ታሳየኛለህ እናንተ ቤተክርስቲያን ውስጥ አሁን ያለውን ልምምድ እንዴ? ክሌም ሳረግ እኔ ቤተክርስቲያን ነበረች፣ ፔንቴኮስታል ቤተክርስቲያን ነበረች በ100ኛው ክፍለ ዘመን ጀምሮ ብዬ ስለ ቸርች ኮንሴፕት አንስቼ ሳወራ ነው ትክክል አይደለም። አንተስ አሌክሳንድሪያ ትላለህ። ኦርቶዶክስ ነበር ስለ ያው የነበር ጉባኤ አይደለም የሚባለው ቤተክርስቲያን ስለሆነች ያቸው አንዲቷ ቤተክርስቲያን እኛንም ብለህ ክሌም ታደርጋለህ። እኔም ክሌም እያደረኩ ነው። እሱን እኮ እንዴ ለእኔ ሲሆን አይቻልም ትላለህ። አንተስ ክሌም ታደርጋለህ። ፊት የሚያደርገው ከኔ ጋር ነው። በዛ ቤተክርስቲያን ውስጥ የነበረው እያንዳንዱ ሙቭመንት እኔን ሪፕሬዘንት የሚያደርግ ስለሆነ ማለት ነው። አንተ ጋር አለ እንዴ ማዕት ነገር ጨምረሃል። አንተ አንድ ባንድ እናወራ እንኳን እድል ከሰጠኝ የምናወራ ከሆነ ማለት ነው። አሌክሳንድሪያ ቤተክርስቲያን በኋላ ላይ ተልከው የመጡ ምናምን እነ ማርቆስን ምናምን ታዲያ ወደኋላ ስትሬስ ስታደረግ እኔ ማለው እያልኩ እኮ ነው። ወደኋላ ትሬስ ስታደረግ እኔና አንተ እንኳን እንጨባበጣለን። አንድ ትራክ ውስጥ ስለነበርን ባክኔዴስ ማለት ነው እየሄድን። ዋናው የሐዋርያትን ትምህርት ይዞ ያስቀጠለው ማን ነው? የሐዋርያትን ትምህርት ይዞ ያስቀጠለው ማን ነው? የመጀመሪያውን ቤተክርስቲያን እውነት ይዞ ያስቀጠለው ማን ነው? ወደኋላ ስትሄድማ እኔ የለውም እንደዛ ስር እኔ ከየት መጣሁ እንዴ? ፔንቴኮስታል ትላለህ። ፔንቴኮስታል የፕሮቴስታንት ሴክት አይደለም እንዴ? ከዛ ይወጣ አይደለም እንዴ? ሉተር ከየት ነው የመጣው? ሉተር ስታወራ ከካቶሊክ አይደለም እንዴ? ከካቶሊክስ ወደኋላ ስትሄድ ያቺ አንዲቷ ቤተክርስቲያን አይደለም እንዴ? እነዛ አባቶች አልነበሩም እንዴ እዛ የተሰበሰቡት ሰው? ስለዚህ እኛውም ወደኋላ ስንሄድ ክሌም አድርገው ዋናው ይዘህ ትምህርቱን ቀጥለሃል ወይ ነው። ይዘህ ትምህርቱን ካልቀጠልክ በቃ ተቆርጠ ወድቀሃል፣ ቤተክርስቲያን አይደለህም ማለት ነው እንዴ? ስክሌም ስታደርግ አንተ አሌክሳንድሪያ ኦርቶዶክስ ደግሞ ዲኖሚኔሽን አይደለችም አልክ። ዛሬ ደግሞ ሃይማኖትን መሆኗን ነበር የምናውቀው። ሃይማኖቴ እያላችሁ ተዘምሩ ነበረ እና ኦርቶዶክስ ዲኖሚኔሽን አለመሆኑን ነገርከን። ደግሞ አሌክሳንድሪያ ኦርቶዶክስ ብለህ ክሌም ታደርጋለህ እንዴ? እኔ ክሌም ሳደርግ ነው አይቻልም። አንተ ክሌም ስታደርግ ያው ቤተክርስቲያን አንድ አይደለች። ብረት የሚባለው አክሌሻ የሚባለው ብረት ነው። ክርስቶስ ራስ ምናምን የሆነ እኛ ደግሞ ብልቶች ሆነ የተጋጠምበት። ስለዚህ ያ የኛ ነው፣ የእናንተ ግን አይደለም። ዳስ ፈኒ በጣም የሚያስቅ ነው። ደቂቃ እንጨርሻለሁ። አኬ 3 ደቂቃን እሺ እንግዲህ ሚዩት አድርገው ሲሲ የራስን እና ውይይቶችን በጣም አድካሚና ልብን ዝቅ የሚያደርገው ነገር ምን ሲሆን ነው? ሜይ ቢ በአንድ ወገን ምንም ያላነበበ ታሪክን የማያውቅ ቴዎሎጂን የማያውቅ ትምህርትን የማያውቅ ሰው ሲሆን በጣም ልብን ያወርዳል። በቃ አለቀ። ይህንን ስናገር በጣም አዝናለሁ ኤፍሬም ወንድሜ። ጌታ በሚያውቀው አንተን ማስከፋቱን አልፈልገውም፣ አልፈቅድልም። ዝም ብለህ ተራ የሰንበት ተማሪ ከኤፍሬም ጋር እንደዚህ እንዲያወራ አልፈቅድም። አንተ ማን ሆነህ ነው የሚጠር? ስለማንበብ ደግሞ በእኔ ፊት ታወራለህ እንዴ? ወደ ርዕሱ ኧረ በእናትህ ሲሳይ ቆይ አንዴ። ማንም ወደ ርዕሱ የሚያስገባኝ እኮ እናንተ አይደላችሁም። አንዴ ቆይ። ቅድም እሱ ሲናገር የነበረው ሲያብድ የነበረው በምን መልኩ እንደሆነ አይተነዋል። ስለዚህ አንተ ከማማተብ ውጭ ምን ታውቅ ነበር? ቲክቶክ ላይ ስትመጣ ከኔ ተምረህ አይደል የምታስተምረው? እንዲህ እያለ የሚናገር ሰው ምንም አታውቅም፣ ከማማተብ ውጭ ምንም ነገር አታውቅም፣ ከኔ ተማርኩ የሚል ሰው ኦፍኮርስ አሁን አወቅ። በእኔ ምክንያት ችግር ደቂቃውን አጥፋው እባክህ። ሲስ ደግሞ እንዲህ ብሎ የሚናገር ሰው እኔ ደግሞ አይ አንተም አላነበብክም ብዬ ፕሮቮክ እንድታደርግ አይደለም፣ ሰው እንድትሳደብ አይደለም። እባክህን መውረድ የምትችል ከሆነ ወይ ውረድ። አይ ካልክ ደግሞ እንድትሳደብ አይደለም ደቂቃ የሰጠህ። ኧረ እባክህን አትጩህ። ምን አይነት ስለ እውቀት በእኔ ፊት ታወራለህ እንዴ? ኤፍሬም እኔ እንደዚህ አይነት ብርቅና አልችልም፣ ኤነርጂውም የለኝም። ይሄ ሰው ለምንድን ነው ዝም ብሎ? አንተሽ ለምንድን ነው የምትደረበው? ለምንድን ነው የምትደረበው? እኮ ዝም እንድል ማጠቃለያ የተሰጠው እንዲሳደብ ነው እንዴ? አንተ ሻውሪው እንዲሳደብ ነው ወይ ማጠቃለያ የተሰጠው እንዴ? አሁን እኮ ያዘው ሊትራሊ እኮ ስድብ ነው። እባክህን ሚዩት አድርግልንና እናውራ። አታድርገን። እኛ ከአንተ ጋር የምትሰማኝ ከሆነ ኤፍሬም ከአንተ እኩል እንደዚህ የሚጨቃጨቅ ኃይል የለንም። ሆነስትሊ ስፒኪንግ ኃይሉ የለንም። የሚጨቃጨቅ የሚዳረቅ የሚጫዋጩ ኃይሉ የለንም። ስለዛ በተቻለ አቅም እንደዚህ ጭቅጭቅ ውስጥ አትክተተን። ልክ አንተ ድምፅን ከፍ አድርገህ የጩህ መምጣት ስትጀምር ልናደርግ የምንችለው ዝም ነው ልንልህ የምንችለው እና አትጩህ ፕሊዝ። አሁን ልመለስ። ቅድም እንዳልኩት አሁን የምደግመው ነገር በውይይት መሃል በአንደኛው ሳይድ ያላነበበ ታሪክን ምንም የማያውቅ ሰው ሲመጣ ልብን ዝቅ ያደርጋል ውይይት ያልኩት ለዚህ ነው። አትሊስት ቴዎሎጂውን ይሄ ጸጋ ብቻ የሚባለው ትምህርት ምን እንደሆነ የሚያውቅ ሰው ሲሆን፣ ለትምህርቱ ታማኝ ሲሆን አንድ ሰው ወይም በቃ እንደ አጠቃላይ ታሪክን በተወሰነ መልኩ ቢሆን የሚያውቅ ሰው ሲሆን ለመግባባት ቀላል ይሆናል። አሊያ ግን አስቸጋሪ ነው። ለማንኛውም
የኦርቶዶክስ ቤተክርስቲያን ነበረችው። ያው ዲኖሚኔሽን አረችም። ዲኖሚኔሽን ከክርስትና የሆነ ክፍል እንደማለት ነው። የኦርቶዶክስ ቤተክርስቲያን ግን ከቤተክርስቲያን የሆነ ክፍል ሳትሆን ራሷ ቤተክርስቲያኗ ኦርቶዶክስ ናት። ዳሴት ኦርቶዶክስ የሆነ የቤተክርስቲያን የሆነ ክፍሉ ሳትሆን ራሷ ቤተክርስቲያኗ ናት ኦርቶዶክስ። ዲኖሚኔሽን አይደለችም፣ ቸርች ናት እኛ ቤተክርስቲያን። 318ቱም ሊቃውንት ኦርቶዶክሶች ናቸው ብያለሁ። የአሌክዛንድሪያ ቤተክርስቲያን ብቻ አይደለችም። የአሌክዛንድሪያ ቤተክርስቲያን ያነሳሁት ግን ለምንድን ነው? ለምሳሌ የኛን የኢትዮጵያ ቤተክርስቲያን ብትወስድ ወደኋላ ትሬስ ባክ ስታደርግ ወደኋላ እንቆጥራለን በየዘመናቱ ከዚህ ካለንበት 21ኛው ክፍለ ዘመን ጀምረን ወደኋላ ለ2000 ዓመት ሙሉ ስንቆጥር በአሌክዛንድሪያ ቤተክርስቲያን በኩል በማርቆስ በኩል አድርገን ከዛ በኋላም ጴጥሮስ ጋር በጴጥሮስ ጌታ ኢየሱስን የላከው አብ ነው። አብ ጋር ደርሰናል እኛ ማይ ብራዘር። ጴንጤ 17ኛው ክፍለ ዘመን ላይ ነበር ወይ ሲባል አዎ ነበር ይላል። ማስረጃ አምጣ፣ አይን ፍጥጥ፣ ጥርስ ግጥጥ። ስለዚህ የኛ እኮ በጴንጤቆስቴ ላይ ተመስርቷል። ሐዋርያት ሥራ ምዕራፍ 2 ላይ የለም። ሐዋርያት ሥራ ምዕራፍ 2 ላይ ጴንጤ የለም። ይሄ የፈረደበት ልሳን ምናምን ልታነሳ ከሆነ የዛን ጊዜ የተነሳው ልሳን ሰው ሁሉ እየሰማው የተረዳው የእግዚአብሔርን ቃል ተምሮበት ሄዱ አይነት ልሳን ነው። እናንተ ጋር ያለው ልሳን እንዲህ አይነት ልሳንም አይደለም። የተምታታ ዝም ብሎ ምንም የማይገባ ልሳን ነው። ሐዋርያት ሥራ ምዕራፍ 2 ላይም የለም። በሐዋርያት ዘመንም የለም ጴንጤ። የጴንጤ የመጣው በእኛ በአያቶቻችን እድሜ ነው። እዚህ አሜሪካን ሀገር ነው። ነጮቹ ናቸው የፈጠሩት ጴንጤን 19 ምናምን ዓመተ ምህረት ላይ ማለት ነው። 19 ምናምን ዓመተ ምህረት አሁን ባለፈው ከትናንት ወዲያ እመኑኝ፣ እዚህ ውስጥ ያላችሁ አብዛኞቻችሁ ከአያታችሁ እድሜ አይበልጥም። የጴንጤ እድሜ 1900 ምናምን አካባቢ ላይ የተመሰረተው እርሱም በነጮቹ በአሜሪካኖች ማለት ነው። እንዴ የምን እናውቀው የለ እንረዳዋለን እኮ። ይህን ሁሉ ነገር ግን ያነሳ ነው ለምንድን ነው ከተባለ ዛሬ ያነሳ ነው ትምህርት ጸጋ ብቻ የሚል ነው። ዜሮ ላይ እንደምትመለከቱት ጸጋ ብቻ የሚለው ትምህርት በፕሮቴስታንት ውስጥ በጣም አደገኛ የሆነ ትምህርት ሆኖ የተነሳ ነበረ። ይህንን ነገር ደግሞ ያነሱት ሪፎርምዶቹ እና ሉተራኖቹ ናቸው እንጂ ጴንጤ ሲጀምር ያን አልነበረም። ከነ መፈጠሩም ጸጋ ብቻ የሚለው ትምህርት ሲነሳ ማለት ነው። እና በዛ በክፍለ ዘመኑ ስላልነበራችሁ ያንተን ተወው ነው እየተባለ የነበረው። ስለዚህ አሁን ጸጋ ብቻ የሚለው ትምህርት እነዚህ ጴንጤዎቹ ያን አልበዛ ደረጃ ይመለከታቸዋል ብዬም ስለማላስብ ሉትራኖቹ፣ ሪፎርምሮቹ፣ እነዚህ ካልቪኒስቶቹ ምናምን ካሉ እነሱ ይምጡና ከእነሱም ደግሞ ያነበበ እንደዚህ ያላነበበ አይነት ሰው ሳይሆን ያነበበ ሰው መጥቶ ካነበበ ሰው ጋር ኢንተሌክቹዋል የሆነ ውይይት ባደርግ ደስ ይለኛል። ቴንክ ዩ። እሺ አኬ እናመሰግናለን። ቃል ያሰማልን። አሁን ጸጋ ብቻ የሚለውን ትምህርት መሞገት የሚፈልግ ሰው ካለ ይግባ። ምክንያቱም ኤፋ አልቀበለውም ብሎ ጨርሷል ቅድም። ስለዚህ እናመሰግናለን። ኤፋ መውረድ ትችላለህ፣ ግን በሌላ ሰው ይፈራል ካልቪኒስት ካለ በቶ መውረድ ይችላል። ቆይ አንተሽ ምንድነው የምታወራው? አልቀበልም ብለዋል የምትለው ምንድነው? ለነገራችን ላይ ከአንተ ጋር መዋየት አይቻልም ስትሉ አንተን ማቄል አይቻልም፣ ማሞኘት አይቻልም፣ ፖለቲካ አንተ ላይ መስራት አንችልም እንደሆነ ይገባኛል እኮ። አልቀበልም ስል ሰምተሃል? አልቀበልም። አዎ ሰምቻለሁ። ሳብራራ የነበረው ምንድነው? ጸጋ ብቻ ብዬ ያን ሁሉ ሰዓት ሳብራራ የነበረው የሪፎርምዶቹ ነው እያለ ያለው። የሪፎርምዶቹን አልቀበልም ብላል። ሉተር ቢሆን ምንድነው በእግዚአብሔር ቃል መዝኛው ትክክል ከሆነ ብቻ ነው የምቀበለው፣ እዚህ ጉዳይ ላይ አልቀበልም ብላል። ቆይ ሆዶን ሰከንድ፣ የሪፎርመር እንደዛም አይደለም ያልኩት። ሆዶን ሰከንድ፣ እኔ ላይ ፖለቲካ አትሰራም ያልኩት አንድ ደቂቃ ውሰድና ቪዲዮ ሪከርድ ተደርጓል። እዚህ ጋር በጣም እየደከመን ነው እኛ ይደክማል። ከኔ ጋር ማውራት ይደክማል። ነገርኩህ እኮ ነጥብ አታስጥልም። ለዛ ነው የሚደክም ከኔ ጋር ማውራት። ማን ነው ኤፊ ወንድሜ? እንዴ አንተ ለምን ገባህ? አንዴ ቃል ተሰጥቶኛል ላውራ። የካልቪኒስቶች ትምህርት እኮ አጋንንታዊ ሰይጣናዊ ስትል የነበርክ ሰው እኮ አልቀበልም ከማለት አልፈልግም። ማልቀበለውም አሁንም እኮ ዛሬም እኮ አልቀበልም ብያለሁ። ስለዛ ምን እናደርጋለን? አልቀበልም ያልኩህን እኮ አልቀበልም ብያለሁ። ስለዛ እንደዚህ እናደርግሽ። ግን አልቀበልም ያላልኩትን ነው አልቀበልም። አንድ ደቂቃ ስጠኝና አንተሽ የተናገረው ሲስ አንድ ደቂቃ ስለሰጠ ነው። አንድ ደቂቃ አይደለም ለእኔ አንድ ደቂቃ የምትሰጠኝ አንተሽ በተናገረው ላይ ነው። አንተ በተናገርከው ማለት ነው። ሲስ ነው የሰጠው። ሲስ ስለሰጠ መውሰድ ትችላለህ። ተቀበልና ያንን ደቂቃውን ሲሰጠህን ደቂቃ አውራበት። እሱ ነው አንተ በሰጠው አይደለም። አንተ ካወራህ በኋላ ግን ከአንተ ጉዳይ ጋር በተያያዘ ቪዲዮ የፈለገውን ቪዲዮ እያሳየ ለአንድ ደቂቃ እሱ ደግሞ እንደፈለጋችሁ ማውራት ትችላላችሁ። ችግር የለውም። እንደፈለጋችሁ ማውራት ትችላላችሁ። እኔ አንተ በሰጠውም ላይ አይደለም ማውራው፣ አንተሽ በተናገረው ነገር ላይ ማውራው። አንተ ያው አንዴ ጠብቀኛ። አንዴ ቆይ ኤፍሬም፣ እኔ ጸጋ ብቻ አልቀበልም ስትል እኔ ያልኩትኝ ከሪፎርመሮቹ አንጻር እንጂ ከእናንተ ጴንጤቆስጣል አንጻር አይደለም። ይሄንን እንደዛ አሁን እኔ ራሴ ላውራ የሚለውን ትምህርት አልቀበልም ብለሃል እኮ። ራሴ ላውራ አልቀበልም ብያለሁ። እሱ አሁን ደግምልሃለሁ። አልቀበልም። በቃ እዛ ላይ ጸንተህ ስለ ጴንጤቆስጣል ሳይሆን ስለ
ሪፎርመሮቹ ብቻ እኮ ላውራ እኔ ድል ለምን አትሰጡኝም? ካዲያ እኔ አሴ ላውራ ያልከውን ስላበላሸ ላውራ እኔ መደምደሚያው ላይ ምንድነው ያልኩት? እኔ ከመጀመሪያው ጀምሮ እኮ እኔ ላውራ ቆይ ለምንድን ነው የማትተወው? ሲሳይ ማትተወው ማለት ምንድን ነው? ኤፍሬም እንዳያወራ ነው አይደለማ። 3 ሰው እንዴት ሊያወራ ይችላል? ምኑ ነው እኮ ተውና፣ አንድ ደቂቃ ተሰጠኝ እኮ እኔ እንዳወራ እኮ ተሰጠኝ። ለምንድን ነው የምትገባው? ጸጋ ብቻ የሚለውን ትምህርት ስታነሳ ከጴንጤቆስጣል አድርገህ እንዳታነሳ። ከተነሳ ኖ ትምህርቱንም ላነሳ አይደለም። አንተ የተሳሳትከውን ብቻ ለማድረም ብቻ ነው። ትምህርቱንም አላነሳም። ደግሜ አንስቻለሁ ቅድም። ምንም ጸጋ ብቻ የሚለውን እሺ፣ ካልተሳሳትኩ ምን ታርገው? አንድ ደቂቃ አንተ ተጠቀምና ከዛ በኋላ እንመለስ። እኛ ሰለች ቤት በኩል ይኸው አንተ መች ሰጠኝ እንዴ? አንተ እኮ ሊያስወራኝ እኮ አልቻለም። እሺ ሶላ ስክሪፕቸር ላይ ያነሳው አኬ እያለ የነበረው እንግዲህ ሰምታችኋል። እኔ ስገባ ያልኩት ምንድነው አምስቱ ሶላዎች በእኛ በወንጌላውያን ዘንድ በፕሮቴስታንት በጣም እንግዲህ መሰረት ነው፣ የእምነታችን መሰረት ነው ብያለው። እንደገና ደግሞ አኬ ያነሳውን ሀሳብ ደግሞ አኬ ትክክል አይደለም ስታነሳ አንተ አምስቱ ሶላዎችን ሜንሽን አረክና ለምሳሌ ጸጋ ብቻ የሚለውን ሜንሽን ካረክ በኋላ ከዛ ኢንተርፕሬት ስታደርግ ዳውን ሲደረግ ዲቴይል ሄድክና ዲኖሚኔሽናል ተች ያለውን ሀሳቦች ሁሉ አመጣህና እዚህ ላይ ሰፋበት። ግን አምስቱ ሶላዎች የተበራሩት በዚህ መንገድ ነው፣ አንተ ባልክበት መንገድ አይደለም የሚብራሩት ብዬ ለይቼ ነው ያሳየሁት። አሁን አምስቱ ሶላዎችን በተመለከተ ሪፎርምድ ይሁን ሉተራን ይሁን ፔንቴኮስታል ይሁን እንደዚህ ማረር ሁሉም አንድ ወጥ የሆነ አቋም ነው ያለው። አንድ ወጥ የሆነ ትምህርቱም አንድ ነው፣ ወጥ ነው፣ ትክክል ነው። ስናገርም የነበረው ሳብራራም የነበረው እሱ ነው። ነገር ግን እሱ ላይ ቤዝድ አድርጎ ይኸው ገቡ መሀል ላይ ጨረስክ። አንድ ደቂቃ ኤፍሬም ደግሞ ለእኔም አንድ ደቂቃ ከኔው ጋር ይጨርስ። ዮሐዲ ባለ ይቅርታ፣ ዮሐዲ በቃ አትግባዝ ውስጥ እሺ፣ ተጽዕኖ ተደርጎ ሲሲ አንተን አመሰግናለሁ። ታንክ ዩ ኤፊ ችግር የለም ቢወጣም ያናል አይደብረኝም። እውነቱን ለመናገር አንተማ እየጸለይክ ነው፣ እንደወጣ እየጸለይክ ነው። ምን ይደብራል? አንዴ ዮሐዲ ታውቀኝ አንተ ቀጥ ትገባለህ። ምንድን ይህ ነገር ካለቀ በኋላ ደግሞ እንትን እንዳይሉ ለእኔም ደቂቃ መስጠት ይችላል። ባጭሩ ጸጋ ብቻ የሚለው ትምህርት ላይ ኤፍሬም ጸጋ ብቻ የሚለውን ትምህርት ይቀበላሉ። እንግዲህ እንደ ራሱ ተርጉሞ ሊቀበል ይችላል እንጂ ጸጋ ብቻ የሚለው ትምህርት አነሳሱ ከሪፎርምዱና ከሉተራኖቹ ነው እንጂ ከጴንጤ አይደለም። እሱን አሳይቻቸዋለሁ። ጴንጤ ሲጀመር 17 ክፍለ ዘመን ላይ የለም፣ 18ም 19 ክፍለ ዘመን ላይ አሁን ባለፈው ነው የመጣው። በአያቶቻቸው እድሜ ነው ብያቸዋለሁ። ስለዚህ አያገቡም። ስለዚህ ትምህርት የሚያገባቸው ሉተራኖቹና ሪፎርምዶቹ ናቸው። እነሱ ባብራሩበት መልኩ ደግሞ ኤፍሬም ሊቀበል አይችልም። ቅድም እንደሰማችሁት ሉተርንም ጆን ካልቪንም አልቀበልም እዚህ ጉዳይ ላይ ብሎ ሲናገር ነበር። ሪፎርምዶቹን አልቀበልም ሲል ነበር። ስለዚህ ምንም ማስተባበል አያስፈልገውም። ይሄ ገና ለገና እንደው ልዩነታችን ሊታይብን ምናምን የሚል ፍራቻ ስላለ ብቻ እንደዚሁ ይህንን መናገር ተገቢ አይደለም ነው። ጠቅለል ባለ ሁኔታ ጸጋ ብቻ የሚለው በስም ደረጃ በቃል ደረጃ ምንም እንኳን ሁሉም ቢይዙት ፕሮቴስታንቶቹ ምንም እንኳን ያዙት ቢሆንም አስተምህሮ ውስጥ ላይ ገብቶ ሲተነትኑ ግን ሁሉም ይለያያሉ። ማለት ሁሉም ሳይሆን አትሊስት ይኸው እንግዲህ ኤፍሬም ያለው ይለያል። ከማን ከሪፎርምዶቹም ከሉትራኖቹም። ስለዛ ይህንን በዚህ እንዝጋውና ሉትራኖች ይግቡ ወይም ሪፎርምዶቹ። እኔ ፐርሰናሊ ጥያቄ ልጠይቅ፣ እኔ ራሴ ስላልገባኝ። ሲስ የምጠይቀው ለአክሊል ነው የምጠይቀው እኔ ራሴ። ለምሳሌ ኢቭን አንተ እንዳልከው ፔንቴኮስታል ኖርማል እዚህ አዙዛ ስትሪት ላይ ነው የመጣው። አክቹሊ ፔንቴኮስታል ትራዲሽኑ ሳይሆን ሙቭመንቱ ነው አዙዛ ስትሪት ላይ ተነስታ የሚባለው እንጂ እኔ እንደ ትራዲሽንም እንትን የሚል አይመስለኝም። ኤፊ ከተሳሳትኩ እንትን ይለኛል። ስለዚህ የሶላ ስክሪፕቸር የጳውሎስ ሃይማኖት ነው። መጽሐፍ ቅዱስ ላይ ያሉት ቸርቾች በሙሉ ፔንቴኮስታል ናቸው። እሱ ማሳየት ይችላሉ። 16ኛው ክፍለ ዘመን የሚለው አኬ የራሱ ሃይማኖት ይሆናል የተመሰረተበት እንጂ የኛ 16ኛው ክፍለ ዘመን አልተመሰረተም። ለምናገረው ነገር ግን ማስረጃ አቀርባለሁ። ለእያንዳንዱ ነገር ለምናገረው ምን አይነት ረባሽ ነው? እኔ ሲጀመር 16ኛው ለምሳሌ ሶላ ግራሻ እንግዲህ የለም እንኳን ካል ያን ጊዜ ሀዳሲያን የተነሱ ሶላ ግራሻን ብለው የተነሱ ሀዳሲያኖች በሙሉ ተሳስተዋል። ሶላ ግራሻን የተረጎሙበት ትርጉም ትክክል አይደሉም እያልክ ነው ማለት ነው። ኦልሞስት እንደዛ እያልክ ነው። አኬ ሲሶ እኔን ከሆነ አንተ ከምትመልስ አንተን ስለማያምኑ የራሳቸው ፕሮቴስታንት ቢመልስ አይሻልም ይሄ ነገር? እሺ ቀጥል እስቲ ምን ይላል እስቲ? አንድ ጊዜ ይዋድ ምን አገባህ አንተ? ዝም ብለህ መሀል ላይ የገባህ ሲሳይ ነው ማውራው። ጨምላቃ ስድብ ጀመርክ አኬ። ቆይ እኔ ሲሳይ ላውራው። ሲሳይ ላውራው። ይዋድ ቀጥል
ሲሳይ ላውራው ለዮሐድ ሰጠሁትን የኔ ሰዓት ለዮሐድ ሰጥቼዋለሁ። ዮሐድ ይከፍታል። ማን ሰጠ ሰዓት? አንተ ለዮሐድ ተሰጥቶኝ እኮ ነው ሲጠይቆኝ ነው። ቀጥል ዮሐድ። ማን ሰጠህ አንተ ሰዓት? እንደዚህማ አይሰራም። ዲስ ወርክ ላይክ ዲስ እኮ እኔ አወራለሁ። እሱ ከፍቶ ዝም ብዬ ማውራት። አንዴ እንስማ። አንዴ ሚዩት አድርገው። ቆይ ኖ እንደሱ አይደለም። ሲሳይ ላውራው አንድ ጊዜ ሚዩት አድርገው። ይሄ ቦታ ለእኛ የሚመጠነንም አልመሰለኝም ለዛሬው ከታላቅ ይቀር። ምክንያቱም የጭቅጭቅ በዛበት። አይ ቆይ አትውረድ። ሉተራኖች እየመጡ ስለሆነ አትውረድ እኮ ወይ እኛው ጋር ይምጡ ካልሆነ ሌላ ጊዜ ስንገባ እንጂ ይሄ እንደዚህ አይነት ጭቅጭቅ እኔ አልችልም አሉ። ጭቅጭቅ አልችልም ሳይሆን ውይይት አልችልም በላኪ ውይይት አልችልም ከኤፍሬም ጋር በል ጭቅጭቅ አልችልም አትበል። ለአንተ ውይይት ይሄ ነው ጭቅጭቅ ነው ለአንተ። ሲስ ምልህ ነገር አለኝ። ያጠፋሁት ነገር ካለ እሺ። አይ ምልህ ነገር አለኝ። ምንድነው መሰለህ አንደኛ አካሄዱ ምን እንደሆነ አልገባኝም። እኔና አኬ እያወራን ነበር። መጥቶ እሱ ቪዲዮ ልክፈት ይላል። እኔም ቪዲዮ እንድከፍት የሚፈቀድልኝ ከሆነ እሱ ቪዲዮ ይክፈት። ከዛ ከሱ በኋላ እሱ የወሰደውን ደቂቃ ወስጄ እኔም ቪዲዮ ከፍታለሁ። እነሱ ብጥስጥስ ያሉበትን ቪዲዮ አዘጋጅቻለሁ ከፍታለሁ። እነሱም ከከፈቱ እዛ ላይ አንተም ክሌም ካለ እኔም ከፍታለሁ ካልክ እከፍታለሁ። ይክፈትና እኔ ከፍታለሁ። ከሱ ቀጥዬ ከሉተራኖች ጋር ነው ተባለ እኮ ሲስ ለምን እንደዛ ታደርጋለህ? ይክፈት አይደለም። ቆይ ችግር የለውም እና አንተ ከፍተህ እኔ አልከፍትም። እዚህ ርዕስ ላይ ሶላ ግራሻ ኦልሬዲ እንዳለ የወንጌል ማለት የፕሮቴስታንት አምስቱ ፒላሮች ከሚሉት ከሚያምኑበት አንደኛው ሶላ ግራሻ ነው። ስለዚህ ይሄ ቁጣ የተነሳው ከማታው ጋር ነው። ከማታው ጋር ስለሆነ ሪፎርምዶች ካሉ ሉተራን ካሉ ገብተው እኔ በዚሁ ርዕስ ከቀሲስ ዲበኩሉ ጋር በነገረ ድህነት አኬ ያደረገውን ውይይት አሰማለሁ። ከዚህ ቀጥል። በዚህ በጸጋ ጉዳይ ቆይ አንዴ ከጸጋ ብቻ ጋር በተያዘ ቪዲዮ ካለ ትከፍትልናል። እኔ አዘጋጅቻለሁ በነገረ ድህነት በቃ ኩስ ጸጋ ብቻ ላይ ማለት ነው እያወራን ያለ ነው። ጸጋ ብቻ ላይ ነው። እዛ ላይ ቪዲዮ ካለ ትከፍታለህ። አሁን እያወራ ያለ የሚከፍተው ስለ ጸጋ ብቻ ነው። ስለ ጸጋ ብቻ ነው የሚከፍተው። አሁን እያወራን ያለ ነው ስለምንድን ነው? ስለ ጸጋ ብቻ የሚከፍተው ቪዲዮ ስለ ጸጋ ብቻ ነው ወይ? አንዴ እባክህ ሲስ ልብ አድርግ። የሚከፍተው ቪዲዮ ስለ ጸጋ ብቻ ከሆነ እኔ የሚከፍተው ቪዲዮ ስለ ጸጋ ብቻ ነው። የሚከፍተው ቪዲዮ ስለ ጸጋ ብቻ ካልሆነ እኔ ማሳየውን ቪዲዮ አሳያለሁ። ቀስ ብለን እንሰማለን። ወይኔ በክርስቶስ ስም አንተ ኧረ ከገስት ላይ ወርደህ ብታወራ እራሱ ይሰማናል። በዚህ ጩኸቱ አይዟችሁ በኢየሱስ ስም አይዟችሁ። ቀጥል። እኔ ቀጥላለሁ። አይዟችሁ ስላልክ እኮ ጆሮአችን አይተርፍም። ጆሮአችን በስተው አይዟችሁ ከተደፈነ በኋላ ጥጥና አልኮል እሰጥሃለሁ። አይዞህ እያዋድዬ እንትን ትለዋለህ። አሁን እያወራን ያለን ምንድን ነው? ስለ ጸጋ ብቻ። አሁን ቅርብ ሰዓት ላይ ደግሞ ፔንቴኮስታል የመጣው መቼ ነው የሚለው ጉዳይ ላይ እያወራን ነው። እነዚህ ጉዳዮች ላይ ፔንቴ መቼ ነው የመጣው የሚለው ላይ እና ወይም ኦርቶዶክስ መቼ ነው የተጀመረው የሚለው ላይ እና ጸጋ ብቻ ላይ ቪዲዮ ካለ አዘጋጅ። ቀጥል ዮሐድ። እኔ ዮሐድ የሚከፍተውን ቪዲዮ እንደዚህ እንስማማ እንዴ? እኔም ላውራ። ለምንድን ነው እኔም ላውራ? እባክህን አካሄድ ላይ ላውራ። እኔም ዮሐድም ከርዕሱ ውጭ ከሆነ እናስቆማለን። ዮሐድም የምታወራው ስለ ጸጋ ብቻ ከሆነ ዮሐድ የከፈተው ስለ ጸጋ ብቻ ነው። ትክክል። በቃ እኔም የምከፍተው ስለ ጸጋ ብቻ ነው። ዮሐድ የምትከፍተው ስለ ጸጋ ብቻ ካልሆነ እኔ የምከፍተው ቪዲዮ የፈለኩትን ይሆናል ማለት ነው። አሁን የተነሳው ርዕስ ሰምተሃል በደንብ። በዚህ ነው የተስማማነው። ኧረ ይሄ ኤፍሬም አያስወራም በጌታ ስም። አሁን የተነሳው ርዕስ እኔ ሳውራ የገባህ አንተ ነህ። ደግሞ አያስወራም ትላለህ እንዴ? በእኔ ተራ ገብተህ እባክህን ስማ እንዴ። ጸጋ ብቻና የፕሮቴስታንቶች ጅማሬ ነው አሁን እየተወራ ያለው። አሁን ርዕሱ እየተነጋገርን ያለ ነው። ስለዛ ከዚህ ርዕስ ውጭ ከሆነ እናስቆማለን። ዮሐድ አሁን ቀጥለው ስነ ስርዓት ሲስ አሁን የፕሮቴስታንት አጀማመር አለ። አየህ ለቪዲዮ ሲያመቻች ዝም ብለን ከፍተን ማውራት ካለብን ወይ ሌላ ቦታ ነው። ይኸውልህ አሁን የልጅ ሲስን በማክበር እወርዳለሁ ነው እኔ እወርዳለሁ። ኢትስ ኦኬ። ግን ይኸውልህ አካሄዱ ትክክል አይደለም። ስማኛ ዮሐድ ለምን ታወራለህ? እኔ ሳወራ ለወርድ ነው። እኔ ችግር የለውም። ቆይ አትውረድ። አንዴ ስማና ከመውረድ ከፈለግ ትወርዳለህ። ከዛ አሁን ሲስ የጠየቀው ጥያቄ አለ። ሪፎርመሮች 1906 ላይ የአዙዛ ስትሪስ እንቅስቃሴው ነው እንጂ ከዛ በፊት ነበረ መኖራቸው እንደዛ ነው ማምነው የሚል ሀሳብ ስላነሳ አኬ ደጋግሞ ከአንተ ጋርም ሲያወራበት የነበረው ኮንሴፕት በ17ኛው ክፍለ ዘመን በ16ኛው ክፍለ ዘመን አምስቱ ሶላዎች ድራይቭ ሲደረጉ ፔንቴኮስታል ነበረ ወይ የሚል ጥያቄ ሲያነሳል፣ አይ በዛ ሰዓት ብቻ ሳይሆን በዜሮኛው ክፍለ ዘመን እያልክ ስትመልስ ነበር። አሁንም ሲስ ድጋሚ ይህን ሀሳብ አነሳና ምን አለ? ኦኬ ነበረ፣ ፕሮቴስታንቲዝም ይሄ ፔንቴኮስታል ነበረ፣ ግን በ19ኛው በ20 ክፍለ ዘመን የተጀመረው ግን ምንድነው? ይሄ እንቅስቃሴው ነው
የሚል ሀሳብ ስላነሳ የምርም እንደዛ ነው ወይ የሚለውን ከራሳችሁ መልስ። ኦኬ ርዕሱ ላይ ያተኮረ ሀሳብ ሰምቻለሁ። ይሄኛው የምትከፍተውን ቪዲዮ አውቀዋለሁ። አሁን እንዳንተ አይነት ያችሁ ይኸውላችሁ፣ ልብ በሉ። አሁን ባለጌ ማን ነው? ይኸውላችሁ ሰው ሲናገር የገባው ማን ነው? ይኸውላችሁ አሁን ግን መልሶ ምን ይላል? ይኸውልህ ትገባለህ መሀል ላይ ትጨዋለህ ይላል። አሁን ስናገር የገባው እሱ ነው። ይኸውላችሁ ከቅድም ጀምሮ የሚገባው እሱ ነው። መሀል የገባው አንተ እኮ ነህ። እኔ አይደለም ይሁዲ ለኔ እኮ ነው። ቆይ እንዳትወጣ ሰምተህ ትወጣለህ ብሎ ተናገር አይደል? ኤፍሬም ይሰማል? አኬ ለምንድን ነው ሁልጊዜ እንደዚህ ፋውል የምትሰራው? የምትሰማ ከሆነ እና አእምሮህን በስነ ስርዓት እንደው በደንብ ፈንክሽን እያደረገ ከሆነ የአንተ አእምሮ ነው ፈንክሽን እያደረገ ያለው ነው። እኔ በተግባቦት ህግ ስለማምልኮ ዮሐድን ሰምቼው መልስ ልሰጠው እኮ አሁን ቪዲዮ ሲከፈት ብቻ ነበረ ውረድ በቃ በቃ ብትወርድ በቃ እኔ እወርዳለሁ። ቡና እያፈላችሁ ምናምን እንትን በሉ፣ ቀጥሉ። ሐሜት ነው፣ ቀጥሉ። እስከ 3ኛ እየጠጣችሁ እሙን እንግዲህ ጩኸትህን ስናየው ያንተ ነው። በጣም የቡና ላይ ሴቶች አይነት ጩኸትን ያሰማው አንተ ነህ፣ እኛ አይደለንም።